ሰላም ውድ የሳም ዩቲዩብ ቻናል ተከታታዮች እንደምናችሁ። በዛሬው ቪዲዮ በአሜሪካን ሀገር ሆናችሁ ዩኤስ ሲቲዝን ኦር ደግሞ የዩናይትድ ስቴትስ በአሜሪካን ዜግነት ለመጠየቅ የሚያስፈልጓችሁንና የሚትሄድባቸውን እጅግ ወሳኝ የሆኑ ስቴፖችን አብረን የምንመለከት ይሆናል። ከቪዲዮ ጋር አብራችሁን ቆዩ። ጥያቄዎች ካሏችሁና እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ በኮሜንት ሴክሽን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው ስቴፕ የሚለው እንግዲህ ዲተርሚን ኢፍ ዩ አር ኦልሬዲ ኤ ዩኤስ ሲቲዝን ይላል። ምናልባት ከዚህ ቀደም የዩኤስ ሲቲዝን ልትሆኑ የምትችልባቸው እድሎች ከነበሩ እሱን ቼክ አድርጉ፣ እርግጠኛ መሆን አለባችሁ ነው የሚለው። እናንተ ዩናይትድ ስቴትስ የተወለዳችሁ ከሆናችሁ ዩ አር ኦልሬዲ ኤ ዩኤስ ሲቲዝን ኦር ደግሞ ከ18 ዓመት በታች ሆናችሁ እናታችሁ ወይም አባታችሁ የዩኤስ ሲቲዝን ከሆኑ እናንተም ኦልሬዲ የዩኤስ ሲቲዝን የመሆን እድላችሁ ሰፊ ስለሆነ ይህ ፕሮሰስ እናንተን አይመለከትም ማለት ነው፣ ሰርቲፋይድ መሆን ስለምትችሉ። ሁለተኛው ስቴፕ የሚሆነው እጅግ በጣም ወሳኝ ስቴፕ ነው። ዲተርሚን ዩር ኤሊጂቢሊቲ ቱ ቢካም ዩኤስ ሲቲዝን ይላል። እናንተ የዩኤስ ሲቲዝን መሆናችሁን ብቁ የሚያደርጉ መስፈርቶችን ታሟላላችሁ ወይ ነው የሚለው። እዚህ ጋር እንደምትመለከቱት ብቁ መሆናችሁን ለማረጋገጥ እነዚህ አራት የሚሆኑ መስፈርቶች ተዘርዝረዋል። ከነዛ መካከል እንግዲህ የመጀመሪያው የዩኤስ ሲቲዝን ኦር ደግሞ የዩናይትድ ስቴትስ ዜጋ ለመሆን ስትጠይቁ ብቁ መሆናችሁን የምታረጋግጡት በአሜሪካን ሀገር ፐርማነንትሊ ለ5 ዓመት መኖር መቻል አለባችሁ። በተከታታይ 5 ዓመታት በዩናይትድ ስቴትስ የኖራችሁ ከሆነ እንዲሁም ደግሞ ዩኤስ ሲቲዝን ከሆነ ሰው ጋር ጋብቻ ፈጽማችሁ የምትኖር ከሆነ ደግሞ 3 ዓመት በዛ ሀገር ልትኖሩ ይገባል። ሁለተኛው ደግሞ ፊዚካል ፕሬዘንስ ሪኳየርመንት የሚለው ነው። በዩናይትድ ስቴትስ እንግዲህ ፊዚካሊ ፕሬዘንት ኢን ዘ ዩናይትድ ስቴትስ ፎር አት ሊስት 30 months in the last 5 years በኖራችሁባቸው 5 ዓመታት ውስጥ ወደ ኋላ 30 ወራትን ከዩናይትድ ስቴትስ ሳትወጡ እዛው ሀገር በአካል የተገኛችሁ መሆን አለባችሁ ማለት ነው። በሶስተኛ ደረጃ ጉድ ሞራል ካራክተር ይላል። እናንተ እንግዲህ እዛ ሀገር ስትኖሩ ምንም አይነት ወንጀል የፈጸማችሁ መሆን አይገባችሁም። ሌላኛው ቤዚክ እንግሊሽ ኤንድ ሲቪክ ኖሌጅ ሊኖራችሁ ይገባል። እንግዲህ ቤዚክ እንግሊሽ ላንጉዌጅ ኦር ደግሞ የእንግሊዝኛ መሰረታዊ የሆነ ስኪል እንዲሁም ደግሞ የሲቪክስ ኖሌጃችሁ ያ ማለት ስለ አሜሪካን ገቨርንመንት ኦር ደግሞ ሂስትሪ የምታውቁ መሆን አለባችሁ ይላል። ስለዚህ እነዚህን መስፈርቶች ካሟላችሁ ኤሊጂብል ናችሁ ማለት ነው። ያ ማለት ምንድነው? ለአሜሪካን ሀገር ዜግነት ለመጠየቅ ብቁ ናችሁ ማለት ነው። ይሄንን ካሟላችሁ ቀጥታ ወደ የሚቀጥለው ስቴፕ ያ ማለት ስቴፕ 3 ትሄዳላችሁ ማለት ነው። እዚህ ጋር የምትመለከቱት እንግዲህ prepare and submit or prepare form N400 ይላል። N400 የሚባል ፎርም አለ። በዚህ ስቴፕ ላይ እንግዲህ N400 የሚባለው ፎርም መሙላት ይገባችኋል። እንደምትመለከቱት ይህ N400 የሚለው ፎርም እንግዲህ ስትሞሉ በተቻለ መጠን አካውንት ከፍታችሁ በአካውንታችሁ ሙሉ መረጃውን ልታስገቡ ይገባል ማለት ነው። አካውንታችሁን መክፈታችሁ አድቫንቴጁ ምንድነው? በአካውንታችሁ በተለያየ አጋጣሚ የናንተ አፕሊኬሽን ስታተስ በሜሴጅ ይላክላችኋል። በቀላሉ ምን አይነት ስታተስ ላይ እንዳለ ምን ደረጃ ላይ እንዳለ ስታተሳችሁን ማወቅ ትችላላችሁ ማለት ነው። እንዲሁም ደግሞ በተጨማሪ አንዳንድ መቀየር የምትፈልጓቸው ኦር አፕዴት ማድረግ የምትፈልጉት ነገር ካለ በቀላሉ ወደ አካውንታችሁ ገብታችሁ አፕዴት ማድረግ ትችላላችሁ ማለት ነው። ስለዚህ ይህ አካውንት ከፍታችሁ N400ን ፋይል ማድረጋችሁ አድቫንቴጅ ይኖረዋል ማለት ነው። N400ን N400ን ከሞላችሁ በኋላ የሚጠበቅባችሁ ክፍያ ይኖራል። N400ን ስትሞሉ የምትከፍሉት ክፍያ ይኖራል። እሱን ክፍያ ትከፍላላችሁ። ከዛ በተጨማሪ ደግሞ you are going to gather supporting documents ያ ማለት የምትጠየቋቸው የተለያዩ ዶክመንቶች ይኖራሉ እንደ ግሪን ካርድ እንዲሁም ደግሞ የሜሬጅ ፕሩፍ ካላችሁ ያ ማለት አግብታችሁ ከሆነ መረጃ ተጠየቃላችሁ ኦር ደግሞ ሌሎች ተጨማሪ መረጃዎች ሊኖሩ ስለሚችሉ እነዛን መረጃዎች ማሟላት ይጠበቅባችኋል ማለት ነው። እነዚህን ካሟላችሁ በኋላ ወደሚቀጥለው ስቴፕ ትሄዳላችሁ ማለት ነው። የሚቀጥለው ስቴፕ የሚሆነው እንዳልኳችሁ የቅድሙን ስቴፕ 3 እና ስቴፕ 4ን አንድ ላይ ነው የነገርኳችሁ። ስቴፕ 3 እና 4
ፕሪፔር ታዘጋጃላችሁ። N400ን ታዘጋጃላችሁ። በስቴፕ 4 ደግሞ ሰብሚት ታደርጋላችሁ ወር ታስገባላችሁ ማለት ነው። የሞላችሁትን ፎርም ከሚጠበቅባችሁ ዶክመንት ጋር አንድ ላይ ፋይል አድርጋችሁ ታስገባላችሁ። ሶ ስቴፕ 5 የሚሆነው you go to the biometrics appointment if this requirements applies to you ይላል። ሶ እንደነገርኳችሁ እነዛን ፋይሎች ከሞላችሁ በኋላ N400 የሚባለውን ፎርም ከሞላችሁ በኋላ የሚቀጥለው ስቴፕ የሚሆነው የባዮሜትሪክስ ቀጠሮ ይሆናል ማለት ነው። በባዮሜትሪክስ ቀጠሯችሁ ጊዜ የመጀመሪያው ፊንገርፕሪንትስ ኤንድ ፎቶግራፍ will be taken የጣት አሻራ እንዲሁም ደግሞ ፎቶግራፍ ተጣላችሁ። at the same time ደግሞ እንግዲህ ወንጀል ሰርታችኋል አልሰራችሁም የሚለውን FBI ቼክ የሚያደርግ ይሆናል። የእናንተን ባክግራውንድ ቼክ ይኖራል። ከዛ በኋላ you will receive a receipt confirming your biometrics submission ይላል። ሶ ባዮሜትሪካችሁን ከጨረሳችሁ በኋላ እነዚህን መረጃዎች ከሰጣችሁ በኋላ ሪሲት ትቀበላላችሁ። ሪሲታችሁን ትወስዳላችሁ ማለት ነው። ሶ ስቴፕ 5ን በዚህ መልኩ ትጨርሳላችሁ። ስቴፕ 6 የሚሆነው you are going to complete your interview ማለት ነው። ባዮሜትሪክስ ከጨረስን በኋላ ቀጥታ ወደ ኢንተርቪው ነው የምንሄደው። እዚህ ጋር በጣም እጅግ ወሳኝ ነገር አለ። ይህ ወሳኝ ነገር ምንድነው? ከዚህ ቀደም የሞላችሁት የN400 ፎርም ላይ ያስገባችሁትን ጥያቄ ያስገባችሁትን መረጃ በሙሉ የምትጠየቁ ይሆናል ማለት ነው። ከዛ በተጨማሪ ስለናንተ ባክግራውንድ አንዳንድ ጥያቄዎችን ትጠየቃላችሁ። በመቀጠል ደግሞ የእንግሊዘኛና የሲቪክስ ቴስቶች ይኖራሉ። በእንግሊዘኛ ስትፈተኑ እንግዲህ ሪዲንግ፣ ራይቲንግ፣ ስፒኪንግ መሰረታዊ የሆኑ የእንግሊዘኛ ስኪሎችን ወር ደግሞ ችሎታዎችን የምትጠየቁ ይሆናል። እነሱን በግላችሁ ተዘጋጅታችሁ መገኘት ይኖርባችኋል። ከዛ በተጨማሪ ደግሞ ለሲቪክ የምትፈተኑት 10 ጥያቄዎች ይኖራሉ። ከ10 ውስጥ እንግዲህ ቢያንስ 6ቱን ልትመልሱ ይገባል። ቀደም ብዬ እንደነገርኳችሁ የሲቪክ ቴስት የሚሆነው ስለ አሜሪካን ገቨርንመንት ማወቅ፣ ከዛ በተጨማሪ ደግሞ ስለ አሜሪካን ሂስትሪ አንዳንድ ነገሮችን ልታውቁ ይገባል። የምትጠየቁም ይሆናል ማለት ነው። እናንተ በቂ ዝግጅት አድርጋችሁ መገኘት ይኖርባችኋል ማለት ነው። ሶ ሁሉም ነገር በሰላም ከተጠናቀቀ እዛው ላይ አፕሩቭ ያደርግላችኋል ማለት ነው። the officer may approve your application ማለት ነው። አፕላይ ያደረጋችሁትን ነገር አፕሩቭ ይደረግላችኋል። ሶ ስቴፕ 6ን በዚህ መልኩ ትጨርሳላችሁ ማለት ነው። የሚቀጥለው ስቴፕ የሚሆነው እንግዲህ የመጨረሻው ስቴፕ በዝርዝር ላለመሄድ በጉዳዩ ላይ የመጨረሻው ስቴፕ የሚሆነው ዲሲሽን ነው ማለት ነው። እንደነገርኳችሁ አፕሩቭ ከተደረገላችሁ you will move on to the final step ወደ ፋይናል ስቴፕ ትሄዳላችሁ። ከአፕሩቭ ከተደረገላችሁ ያ ማለት አፕላይ ያደረጋችሁት ነገር ከጸደቀ ተቀባይነት ካገኘ ወደሚቀጥለው ፋይናል ስቴፕ ትሄዳላችሁ። ዲናይድ ከሆነ ወር ደግሞ ተቀባይነት ካላገኘ ደግሞ ድጋሜ ሪአፕላይ ማድረግ ትችላላችሁ። ወር ደግሞ ይግባኝ መጠየቅ ወር ደግሞ ድጋሜ ማመልከት ድጋሜ እንዲታይላችሁ ማድረግ ትችላላችሁ። አንዳንድ ጊዜ ደግሞ ምናልባት ተጨማሪ ዶክመንቶች ኦር ማስረጃዎች ከተፈለገ ጉዳያችሁ ኦን ሆልድ ሊሆን ይችላል ወር ደግሞ ይያዝና ሌላ ቀጠሮ ትጠብቃላችሁ ማለት ነው። ይሆናል። So the final step is the naturalization ceremony where you'll take the oath allegiance and officially become a US citizen። እዚህ ጋር እንግዲህ ፋይናሊ እንደነገርኳችሁ አፕሩቭድ ከሆነ ወይ ደግሞ ተቀባይነት ካገኛችሁ በአሜሪካን ሀገር እንደምታውቁት እንግዲህ የታማኝነት ፕሮሚስ የሚባል ነገር አለ። ቃል የምትገቡት ነገር አለ። ቃል ከገባችሁ በኋላ እዚህን ሁለት ነገሮች ትፈጽማላችሁ። የመጀመሪያው ግሪን ካርዳችሁን ትመልሳላችሁ። በመቀጠል ደግሞ ሰርቲፊኬታችሁን ትቀበላላችሁ ማለት ነው። receive your certificate of naturalization። ከዛ በኋላ እንግዲህ በናቹራላይዜሽን መንገድ የሚገኘውን የዜግነት ሰርቲፊኬት የምትቀበሉ ይሆናል ማለት ነው። እንደምታውቁት እንግዲህ ግሪን ካርድ መያዝና ሲቲዝንሺፕ ሲኖራችሁ ኮምፕሊትሊ ይለያያል። እጅግ በጣም በርካታ ጥቅሞችን የምታገኙበት እድል ይሆናል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ማድረግ እንዳይረሳ። ከዛ በተጨማሪ አዲስ ከሆናችሁ ደግሞ ተመሳሳይ መረጃዎች እንዲደርሷችሁ ሰብስክራይብ አድርጉ። ይህ ሳሚ ቲዩብ ነው። ሰላም ሁኑልኝ።